በጣም ምን ያህል ዝግጁ ነሽ? 100% ማለት ቃል የለኝም። በጣም ብዙ ነገሮችን አስቤ መጣውና አሁን ካይብሮ ራሱ ጠፉና ልገምት ፎቶዬ ነው አይደለ? እሺ ሌላ ምን ሊሆን ይችላል? እሺ እንግዲህ ጋይ ስጦታ ይዘው ሊመታዋል። እንግዲህ እናንተ ይዛችሁ ሊሆን እሺ ከ10 9 ማኒ ላይ እኔ 10 ለምን ይሄ አይደለም አንድ ላይ ናችሁ። አልሚን የምትሉ አንድ ቁጥር ትጽፋላችሁ። ሰለሞን ምን የምትሉ ደግሞ 2 ቁጥር ትጽፋላችሁ። ማን የተሻለ እንደሰራው እንግዲህ በኮሜንታችሁ እንለያለን ማለት ነው። ሰላም እንዴት ናችሁ የጽጌ ሮያል ቤተሰቦች? እንኳን ወደዚህ ቻናል በሰላም መጣችሁ። እንግዲህ ሰሞኑን የነበረውን ነገር ያያችሁት ነው። ሁላችሁም የመልካም ምኞታችሁን እየገለጻችሁልኝ ነው እና በጣም ነው የማመሰግነው ቤተሰቦቼ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እንግዲህ እንዲህ ነው ማለት አልፈልግም፣ ምክንያቱም በቪዲዮዎች መሀል ምናምን እያያችሁ ስለሆነ ብዙም ኤክስፕሌን ማድረግ አይጠበቅብኝም። ግንስ በጣም ደስ ያለኝ መልካም ምኞት የተመኛችሁልኝ ሁላችሁ ስለተመኛችሁልኝም በጣም ደስ ብሎኛልና በጣም አመሰግናለሁ ቤተሰቦች። እና ዛሬ ለአንድ አላማ ነው የመጣሁት። ያው በጣም ብዙ ሰዎች እያወሩ ነው ምናምን፣ ከዛ ውስጥ ግን አንድ ሰው መርጬ ለአንድ ሰው አካውንት ልከፍት ነው። አካውንት ከፍቻለሁ። ይሄ አዲስ አካውንት ነው እና ምንድነው የፈለኩት መሰላችሁ? በየጊዜው ወይም ደግሞ አፕግሬድ ባደረኩኝ ጊዜ ወይም ደግሞ አፕግሬድ እንዳደረኩኝ በተሰማኝ ታይም አንድ ሰው አምጥቼ አንድ ወይም ካፕል ሊሆን ይችላል ብቻ አንድ አካውንት እከፍታለሁ ማለት ነው። ይሄ አካውንት የሚሆነው ምንድነው እነሱ ሰርተው እንዲለወጡበት ወይም ደግሞ እንዲበረታቱ እንድታደርጉ ፈልጋለሁ ማለት ነው ቤተሰቦቼ። ያው እንግዲህ በዚህ እንደማታሳፍሩኝ አውቃለሁኝ። ስለዚህ የጠራኋቸው ጓደኞቼ ናቸው። ኦልሬዲ አሁን ከከፈትኩላቸውና በስልክ ማውራት ከጀመረን ቀን ጀምሮ ጓደኞቼ ሆነዋል ማለት ነው። ይሄ አዲስ አካውንት ነው። ሁላችሁም ሰብስክራይብ አድርጉ፣ ኮሜንት ላይ ጻፉ። ይሄንን እንግዲህ ቻናል የከፈትኩት ለሁለት ጥንዶች ነው። ስለዚህ የሚሰሩትን ስራዎች አበረታታቸው። አዲስ ልጆች ናቸው፣ ለሶሻል ሚዲያ አዲስ ልጆች ናቸው፣ ግን ሰርተው እንዲለወጡ እፈልጋለሁኝ። በየጊዜው እንግዲህ አካውንቶችን እየከፈትኩኝ ለማበረታታት እሞክራለሁ በተቻለኝ አቅም። ስፔሻል ብዬ ያሰብኳቸውን ጥንዶች ደግሞ ይዤ መጥቻለሁ ማለት ነው ዛሬ። ሰብስክራይብ እንድታረጓቸው እንድታበረታታቸው እፈልጋለሁ። ያው እንግዲህ እርስ በርስ መደጋገፍ እንግዲህ ያለ ነው። ይሄ ደግሞ ኢትዮጵያዊነት ነው እና እንግዲህ ማበረታታትም ሆነ እርስ በርስ መደጋገፍ አለብን ሁላችንም፣ ምክንያቱም ኢትዮጵያዊነታችንም ያን ነገር ያስገድደናል። እንግዲህ እነዚህ ወጣቶች መስራት የሚፈልጉ ልጆች ናቸው። ማበረታታት አለብን ሁላችንም፣ የሁላችንም ግዴታ ነው። እናንተም ደግሞ ይሄንን ቪዲዮ ታዩታላችሁ በእርግጠኝነትና አሪፍ ቪዲዮዎችን፣ የሚያስተምር ቪዲዮዎችን፣ የሚያዝናና ቪዲዮዎችን እያመጣችሁ ቤተሰቦቼ እንድታዝናኑ ፕሮሚስ አስገባችኋለሁ ማለት ነው። ኤኒዌይ ዛሬ እንግዲህ ትልቅ እንግዳ አለን ማለት ነው። ራሳቸውን የሚያስተዋውቁ ይሆናል። ጠብቁኝ። ሰላም፣ እንዴት ናችሁ? ሃይ፣ እንዴት ነሽ? ደህና ናችሁ? ያው እንግዲህ ቪዲዮ ከፍቼ ነው የጀመርኩት። ያው ፍላጎታችሁን ሰምቻለሁ፣ አይቻለሁ፣ አውርተናል ካንተ ጋር አይደለ? በደንብ አውርተናል። ያው እንግዲህ ብዙ ጊዜ አልተመቸኝም ነበረ ቪዲዮ ለመስራት፣ ስልክ ለማንሳት ምናምን አልተመቸኝም ነበረ። ነገር ግን ባለኝ ታይም አውርቻቸዋለሁ። ፍላጎታቸው ቪዲዮ የመስራት ነው። በጣም ብዙ ሰዎች እኛ ራያ ሆነናቸዋል ብዬ አስባለሁ። ቪዲዮዎቻችንን የሚከታተሉ ሰዎች ናቸው እና እነሱም ደግሞ የራሳቸውን የሆነ ነገር ይዘው መምጣት ይፈልጋሉ እና ይሄን ነገር እንድታበረታቷቸው፣ ሰብስክራይብ እንድታረጓቸው ይፈልጋሉ። ይሄ እንግዲህ የመጀመሪያ ቪዲዮአቸው ነው። ይሄ የመጀመሪያ ቻናል ነው። የከፈቱትም አዲስ ነው፣ ገና ዛሬ ነው የተጫነበት። ስለዚህ ሁላችሁም በእኔ በጽጌ ሮያል ስም ሁላችሁም እንግዲህ እኔም ብላችሁ የመጣችሁ ቤተሰቦች በሙሉ ሰብስክራይብ አድርጓቸው። እንዲሁም ደግሞ ቪዲዮአቸው ላይ ኮሜንት እያደረጋችሁ ቪዲዮአቸው ቫይራል እንዲወጣ አድርጉላቸው። መጀመሪያ ግን አላስተዋወቅኳቸውም። ስም ማን ነው? እኔ ሰለሞን ፀሐይ እባላለሁ። ሰለሞን ፀሐይ። እኔ ደግሞ አልማዝ ሙልጌታ። ምንድነው መስራት ያሰባችሁት? አሁን እንግዲህ ከሷ ጋር ያሰብነው ሌሎች ቲሞችም አሉ አብሮ የሚሰሩ፣ ከነሱ ጋር አጫጭር ፊልሞችን ምናምን እየጻፍኩ ምናምን እኔም በጽፈቱ ሌሎችም የሚሞክሩ አሉ እና ከነሱ ጋር ሆነን አጫጭር ፊልሞችን አሪፍ አድርገን ሰርተን ያው
ሳያችሁ ነው። እንግዲህ አንቺ ዝግጁ ነሽ? ዝግጁ ነኝ በጣም። ምን ያህል ዝግጁ ነሽ? 100%። አቅም ያላቸው ወጣቶች ናቸው፣ መስራት የሚፈልጉ ወጣቶች ናቸው። አበረታታቸው፣ አደራ አደራ። ይሄን ደጋግሜ ነው ያልኩት። አደራ አበረታታቸው። መስራት የሚፈልግን ሰው ኢትዮጵያ ውስጥ ብዙ ኦፖርቹኒቲ የለም ጭራሽ። መስራት የሚፈልጉ ፊልም፣ የተለያዩ ተሰጥኦ ያላቸው ልጆች መስራት የሚፈልጉበት መንገድ በጣም ጠባብና ውስን ነው። በጣም ጥቂቶች ናቸው ይሄን ነገር እየሰሩ ያሉት ፊልም ኢንዱስትሪ ላይ በደንብ እየሰሩ ያሉትና ይሄንን ነገር አይታችሁ እናንተም ከግምት ውስጥ ከተታችሁ እነዚህን ወጣት ልጆች መስራት የሚፈልጉ ወጣት ልጆች እንድታበረታቱልኝ ደግሜ ጠይቃለሁ ማለት ነው። ሌላ ምትሉት ነገር ካለ? እኛ በጣም ብዙ ነገር ማለት እንፈልጋለን፣ እንደገለም እኔም እፈልጋለሁና የእውነት ማለት ስላገኘንሽ በጣም ደስ ብሎኛል። እጅግ በጣም ከምትዩ በላይ ማለት ነው፣ ማለት ከምታስዩ በላይ በጣም ደስ ብሎኛል። ማለት ቃል የለኝም። በጣም ብዙ ነገሮችን አስቤ መጣሁና አሁን ከአይምሮ ራሱ ጠፉና ወደ ጉዳያችን ከመግባታችን በፊት ደግሞ ከሰሞኑ ያው ብዙ ነገሮችን በቻናልሽ ላይ እያየን ነበረ። ስለ አዲሱ ግንኙነትሽ ምናምን አይተናልና እሱን በማስመልከት ካገኘናት አይቀር ለምን የሆነ ስጦታ እንሰጣትን፣ መልካም ምኞት ለምን ማንመኝላትን ብለን የሆነ ስጦታ ይዘንልሽ መተና ኦሬዲ አይተሽዋል፣ ግን ውስጥ ያለውን ነገር አላየሽው። ስለዚህ ውስጡን ለማየት ሁለታችንም ይዘነው ደስ ይለኛል። እሺ ወደዚህ ዙር፣ ወደ ካሜራ። እሺ ጠጋ በሉ፣ ጠጋ። እሺ እና ይሄ ነው ልገምት። ፎቶዬ ነው አይደለም? እሺ ሌላ ምን ሊሆን ይችላል? አይደለም። እሺ በቃ ሊዮ እሺ ሊዮ ብታዩ ይችላል። እሺ ስለዚህ አይራስሽ ተከታተል። እኔ ልፈታ። እሺ እንግዲህ ጋይስ ስጦታ ይዘው ሊመታዋል። እንግዲህ እናንተ ይዛችሁ ሊኑ። እሺ ኦ ማይ ጋድ ወይኔ በየስ የስላሴ ወይኔ ደግሞ ስንፈልገው ይዛለ ወይኔ በጣም ያው አመሰግናለሁ። በጣም እንግዲህ ጋይስ ስጦታዬን በጣም ነው የወደድኩት። እንደዚህ ደግሞ አልጠበኩም ነበረ። ከጠበቅኩት በላይ ነው የሰጡኝና በጣም አመሰግናለሁ። አይ ይገባሻል። በነገራችን ላይ ጽጌ ቃል የለኝም። ምክንያቱም እዚህ ጋር ስም አልጠራም። ብዙ ሰዎችን እንደዚህ እንዲደግፉ ምናምን የሆነ ነገር ሰፖርት እንዲያደርጉ እንጠይቀን ነበር። እንትን ያለመመቻቸትም ይሁን በሌላ ነገር አላቅም ብዙዎቻቸው ማለት አልፈጥኑም ነበርና አንቺ ግን ያንን ከፍ ያልሽ ልጅ ነሽ ምናምን ነገርና እኛ በመናየሽ ልክ ማለት ነው ያንን ነገር ተቀበለሽን እሺ ብለሽን ኑ እናበረታታችኋለን ብለሽኝ እንዲሁም ደግሞ አሁን አዲስ ውስጥ ተሰምረሽ በዚህም አሳክሽ ነገር ስላደረግሽልን የኛ እናመሰግናለን የሚለው ቃል አይገልጸውም። ሌላም ነገር ብንሰጥሽም አይገልጸውም። የእውነት ከልብ ነው የምነግርሽ። የሚገልጸው በቃ ሰማይና የፍድርን የፈጠሩት እሳቸው ናቸውና እሳቸው የፍቅራችንን ይገልጹልሻል ብዬ ተስፋ አደርጋለሁ። ለዛ ነው በጣም ነው የምናመሰግነው። ችግር የለም። አንቺ የምትይው ነገር ካለ ለሴት ልጅ እስካሁን አላወራሽም። እንግዲህ ውድ ቤተሰቦች እንግዲህ እንደምታዩት ነው ጽጌ በጣም እናመሰግናለን፣ እንወዳታለን፣ አድናቂዎቿም ነን እና ለጽጌ ስጦታ ይዘን ላመተናል። እንደምትወደው ተስፋ እናደርጋለን። ወደዋለችም እና ቤተሰቦች በጣም እናመሰግናለን። ጽጌ በጣም እኔ እንጃ ምን እንደምልሽ ራሱ አላውቅም። ጽጌ እውነት በጣም አመሰግናለሁኝ። ምን እንደምልሽ ራሱ አላውቅም። ችግር የለውም። በጣም ደስ ብሎኛል። ቻናል ከፍታ ስለሰጠችንም በጣም ደስ ብሎኛል። እውነት ስጠብቀው ስለነበረ ይሄንን መስራት ስለምፈልግ በቃ በጣም ደስ ብሎኛል ከምለው በላይ። እኔም ከሷ ተመሳሳይ ነው። መሀላችን ስለተገኛችሁ በነገራችን ላይ አንቺ ብቻ አይደለሽም። ያው እሷንም በዚህ አጋጣሚ ስላገኘኋት በጣም ባልሳሳት ማርቲ ናት፣ ካሜራማናችን ናት። ጋይስ ዛሬ ሀይ ያለቻችሁ ነው
እሺ እና ማርቲ አንቺም በጣም ነው የምናመሰግነው አክብራችሁ ስለመጣችሁ። ዋናው ለሰው ልጅ ማለት አክብሮት ነው። ገብቶሻል? እዚህ ጋር በሰውነታችን አክብረሽናል ምናምን ነገር ዛሬ ላይ አንቺ በማብራት የምትፈለጊ ልጅ ነሽ እና ገና እኛ ማንንም አያውቀንም። ስለዚህ ምን ችግር አለው ሰፖርት የምናደርጋችሁ ሰዎች ሁላችሁም ጊዜያችሁን ሰውታችሁ ስለመጣችሁ እጅግ በጣም ነው የምናመሰግነው። ይሄንን በመስማቴ በእውነት በራሴ ድኮራ ነው የሆንኩት። እግዚአብሔር ማርያም በጣም ነው የኮራሁት። ማርቲም በጣም ሰፖርተር ናት። ሁሉም ሰው ባይመቸው ነው እንጂ ስላልተመቻቸው እኔም ደግሞ ታውቃላችሁ ስልክ እያነሳውላችሁ አልነበረም። በብዙ ችግር ውስጥ ነው የተገናኘ ነው። ብዙ ሰው ስራ ሊበዛበት ይችላል ምናምን እና ከዛ ደግሞ እንደናንተ የሚጽፍ ደግሞ በጣም ነፍ ነው ብዙ ነው እና ከዛ ውስጥ በቃ አንድ ሰው ዝም ብለክ ፒክ ታረጋለክ ዝም ብለክ የሆነ አይምሮ የፈቀደልህን የለም በቃ ዝም ብለህ ፒክ ታደርጋለህና እንጂ ሌሎቹም ሰፖርት ማድረግ ሳይፈልጉ ቀርቶ አይደለም። በጣም ቲክቶከሮች፣ ዩቲዩበሮች በጣም ብዙ ሰፖርት የሚያደርጉ ልጆች አሉ። ከኔም አጠገብ በዙሪያ ያሉ ሰዎች በሙሉ ሰፖርት የሚደራረግ ነው ሁሉም። ይሄ ደግሞ ኢትዮጵያዊነታችንም የሚያስገድደን ነው። ከዛ ደግሞ እናንተ የተሻለ ስራ ስሩ፣ ከጎናችሁ ነን። ያው እንግዲህ ከዚህም በኋላ ያለው የእናንተ ስራ ነው። እንግዲህ በርቱ፣ እግዚአብሔር ይርዳችሁ እና ደግሞ ይሄንን ደግሞ ለሪስጦት አድርጋችሁ ስለሰጣችሁ እግዚአብሔር ያክብራችሁ። የልባችሁን ሁሉ መሻት እግዚአብሔር ይፈጽምላችሁ። ደስ ብሎኛል። ዛሬ በጣም ቀኔ ደስ የሚል ሆኗል። ምክንያቱም ስጦታዬና እነሱ በማግኘቴ እና እነሱም ለኔ ባሳዩት ክብርና ፍቅርም በጣም ደስተኛ ነኝ። እንግዲህ በኔ ስም እኔ ደስ እንዳለኝ እንደዚሁ ሰብስክራይብ አድርጓቸው፣ አበረታቷቸው። እናንተም ደግሞ የተሻለ ስራ ይዛችሁ አበረታቷቸው ጋይስ። በጣም ደስ ብሎኛል። ኔክስት ታይም ከእናንተ ጋር የሚገናኙት ከሳምንት ወይ ከ15 ቀን በኋላ ማለት ነው። ያው የዩቲዩብ ፕሮሰስ አለው። ፕሮሰሱን እስኪያልፉት ድረስ አንድ ሳምንት ወይ 15 ቀን ሊያቆያቸው ይችላል። ስለዚህ ከዛም በኋላ ትገናኛላችሁ ማለት ነው። በመሀልም ብቅ በሉ። ከዛ በፊት እንግዲህ በአንድ የተማርኩት ነገር አለ። ዩቲዩብ ሲከፍቱላቸው ጓደኛዬ አብርሃም ዩቲዩብ ሲከፍትላቸው ብዙ ጊዜ ማለት ነው አዲስ ልጆችን እንዴት ነው እስቲ አዲስ ዩቲዩብ ስትመጡ እንዴት ነው የምትከፍቱት? እንዴት ነው የምትጀምሩት? እንዴት ነው ቤተሰቦቻችሁን ትሪት የምታደርጉት የሚለውን ነገር ይገመግማልና ሳልገመግማቸው እንዳይሄዱ ብዬ አንድ ቻሌንጅ ይዤላቸው መጥቻለሁ ማለት ነው። ስለዚህ አሁን እኔ ከካሜራ ኋላ ሆናለሁ። ስለዚህ እናንተ ቤተሰቦቻችሁን እንዴት ነው ትሪት የምታደርጉት? ሰላም እንዴት ናችሁ ምናምን እንዴት ነው ትሪት የምታደርጓቸው የሚለውን ነገር ካሁኑ አርሚያችሁ ነው የምታልፉት። ስለዚህ ትጀምራላችሁ ማለት ነው። ያዝ 1 2 3 ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እነሆ ዛሬም እንግዲህ በአዲስ ቪዲዮ ተመልሰን መተንላችኋል። እንግዲህ ዛሬም ተመልሰን ስንመጣ ውድ ቤተሰቦቻችን አሪፍ አስተማሪ የሆነ ድራማ ወደ እናንተ ልናቀርብ መተናል። እናንተም ደግሞ ለዚህ ቤተሰብ አዲስ ከሆናችሁ አሁኑኑ ሰብስክራይብ በማድረግ ቤተሰብ እንድትሆኑን በአክብሮት እንጋብዛለን። ከአጠገቤ አልሚ ያለች እሷ የምትለውን ነገር ሰምተን ወደ ፊልሙ እንገባለን። አብራችን ቆዩ። ሰላም ውድ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ቤተሰቦች ዛሬ በአዲስ ቪዲዮ መተናል ማለት ነው። እንግዲህ ለዚህ ቪዲዮ አዲስ ከሆናችሁ ሰብስክራይብ እንድታደርጉ እንጠይቃለን። ከዚህ በፊትማ ልምዱ አላችሁ እውነት ለመናገር እና ደስ ትላላችሁ እውነት ለመናገር እና እንግዲህ አሪፍ እንደሚሆን ተስፋ አደርጋለሁ። ጠጋ በሉ። ከ10 9 ማን ላይ እኔ 10 ለምን ይሄ አይደለም አንድ ላይ ናችሁ ኦሬዲ? አዎ። ስለዚህ አንቺ መጨረሻ ላይ ብለሽ ስለሰጠሽው ያ ነጥብ ያስቀንሳል። ገባሽ? ያ ነጥብ አስቀንሶሻል። አንድ ነጥብ ቀንሽባችኋለሁ። እናንተ ደግሞ ከ10 ስንት ትሰጧቸዋላችሁ? እንግዲህ ይሄ የእናንተ ነው የሚሆነው ማለት ነው መልሱ። ስለዚህ ኮሜንት ላይ አልሚን የምትሉ 1 ቁጥር ትጽፋላችሁ፣ ሰለሞን ምን የምትሉ ደግሞ 2 ቁጥር ትጽፋላችሁ። ማን የተሻለ እንደሰራው እንግዲህ በኮሜንታችሁ እንለያለን ማለት ነው። ከዛ ሽልማት ይኖራችኋል። እንዳትረሱ ሽልማት ይኖራችኋል። ኤኒዌይስ ጋይስ እንዲህ እያሉ እንግዲህ የተሻለ ቪዲዮዎችን ይዘውላችሁ ይመጣሉ ማለት ነው። ያው እንግዲህ እንደተለመደው ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በመጨረሻም እነሱ ማለት የሚፈልጉት ነገር ካለ እንዲሁም ደግሞ ሰብስክራይብ አድርጉ ብለው ቪዲዮውን ይዘጋሉ ማለት ነው። እኔ ልውጣላችሁ።
እሺ እንግዲህ ውድ ቤተሰቦቼ ከዚህ በኋላ ሰብስክራይብ ለምታደርጉንም ቤተሰብ ለምትሆኑንም ውድ ቤተሰቦቻችን የምናስተላልፈው ነገር ቢኖር አሁንም ያው ቅድም ተናግሬያለሁ፣ በድጋሚ ጽጌን እጅግ በጣም እኔ ከምናገረው በላይ እናንተ እንድታመሰግኗት በቃ እንድታከብሩልኝ በደንብ በቃ በአክብሮት ነው የምጠይቃችሁ። ከዛ በላይ ሌላ የምጨምረው ነገር ቢኖር ደግሞ ከሰሞኑ ያየነው ነገር ደግሞ ከዚህ በላይም ስለሚገባት በቃ ምን ልበላት የበለጠው ከዛ የበለጠው ነገር ያድርግልሽ። በጣም ነው የምናመሰግነው። ስለዚህ ውድ ቤተሰቦቻችን ደግሞ እናንተ የሷ አድናቂዎች የሮያል ፋሚሊ አድናቂዎች በሞላ ቤተሰብ ሆናችሁን እንደምታበረታቱን ተስፋ እናደርጋለን። ከዚህ በመቀጠል እንግዲህ የዛሬው ቪዲዮ በጣም ያበረ ነው፣ በጣም ደስ ብሎናልና ከዚህ በኋላ ያለውን ቪዲዮ ደግሞ በጣም ያማረ እጅግ በጣም ኳሊቲውን የጠበቀ ጽጌን ልናኮራት የምንችል ጽጌን ብቻ አይደለም በሮያል ፋሚሊ ውስጥ ልናኮራቸው የምንችልበት ስራ ይዘን እንደምንመጣ ተስፋ እናደርጋለን። እንዲሁም ደግሞ በዛ በሚያኮራ ስራ ውስጥ ሁሌም እነሱ በልባችን ውስጥ ስለሚኖሩ ሁሌም የነሱን ስም መጥራታችን አይቀርም። ምክንያቱም በቃ ሀ ብለን የጀመርነው በእነሱ ነው። እስከ መጨረሻችን ድረስ ደግሞ መሀል ላይ ገብተን የሆነ ነገር ሀፕን ሲያደርግ ሁሌም የሮያል ፋሚሊ ከኛ በልባችን ይኖራል። የእውነት ነው የምላችሁ፣ የእውነት ከምላችሁ በላይ ማለት ነው። ስለዚህ የነሱን ስም ሳንጠራ አናልፍም። ስለዚህ የሮያል ፋሚሊዎች ከፍ በሉልን። እኔ እንዳከበራችሁኝ እኛን እንዳከበራችሁን በቃ እግዚአብሔር ያክብርልኝ ልንል የምንፈልገው ማለት ነው። በተጨማሪ ያው እኔ ወሬ አበዛውባችሁ አልሚያ አብራኝ ስላለች እሷ ደግሞ የምትለው ነገር ካለ ብላን ፕሮግራማችንን እንዘጋለን ማለት ነው። እንግዲህ ውድ ቤተሰቦች እንግዲህ ሰለሞን እንዳልሆነ ሁሉንም ነገር እሱ ጨርሶታል። ግን በሮያል ቤተሰብ ያላችሁ ሁላችሁንም ማመስገን እንፈልጋለን ቤተሰቦች እና ጽጌን በጣም ማመስገን እንፈልጋለሁ። እንጃ ብቻ ማመስገን ብቻ ሳይሆን ብዙ ነገር ይገባታል። ካሁን በፊት የሚያዩት ቪዲዮ አለ። በቃ መልካም እድል እላለሁ። ጥሩ ነገር እንደሚመጣም ተስፋ አደርጋለሁ እና ጽጌ መልካም እድል። እንግዲህ ደግሞ ወልደሽ ምናምን ለማየት ያብቃን። ግን አሁን ለሰርጉ ገና ነው። ግን ሞር ከሰርጉ በኋላ ያው ልጅ ነው የሚሆነው ብዬ አስባለሁ። መልካም እድል ጽጌ። እና ውድ ቤተሰቦች ለዚህ ቤተሰብ አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉን። እንዲሁም ቪዲዮን ተወደዳችሁ ደግሞ ሼር በማድረግ ቤተሰብ ሁኑን። እሺ እንግዲህ ያው ትንሽ አይናፋር ትመስላለች ቤተሰቦች እንዳትፈርዱባት። እሷም እንዳለችው ነው እንግዲህ የጽጌን የሰሞኑን ነገር ሁላችሁም አይታችኋልና ከዚህ በለጠ ፈጣሪ ይስጣት ነው የምለው። ያረጋግሜዋለሁ ይሄንንም። ስለዚህ የዛሬው ቪዲዮአችን ይህን ይመስል ነበረ። በቀጣይ ቪዲዮ በጣም ባበረ ቪዲዮ እንገናኛለን። እስከዛው ሰብስክራይብ እያደረጋችሁን ቆዩን። በጣም እንወዳችኋለን። ሮያል ፋሚሊዎች ኑሩልን። ቻው ቻው።